ቲናና እድል በመንገድ ላይ በተገናኙበት ሰዓት እድል ናቲ ያስፈራራት መሆኑንና መርዝ ሰጥቷት ተመስገን እንድትገድለው ጭምር እንዳዘዛትም ካልሆነ ደግሞ የአባዬ ሚስት እንደሚገላት አስፈራርቷት ነበር። ታዲያ ቲና ይህንን ነገር ስትሰማ ታዲያ የሰጠሽን መርዝ ለምን ለራሱ አሰጪውም በሚል ሐሳብ አቅርባላት ነበር። ታዲያ በዚህ ሐሳብ መሰረት እድል ወደ ቤት ሄዳ ለአባዬና ለናቲ ባፈላችው ቡና ላይ መርዙን ሰከታ ለናቲ ሰጥተዋለች። እስቲ ቲናን በፊት ትጠሏት የነበራችሁና አሁን እየወደዳችኋት የመጣችሁ ይህን ቪዲዮ ላይክ እያደረጋችሁ፣ ታዲያ ቲና በመከረቻት መሰረት እድል አሁን ላይ መድኃኒቱን ለናቲ የሰጠችው ይመስላል ማለት ነው። ግን ደግሞ ይሄን ነገር ለእድል መጥፎ ነገር ይዞባት እንደሚመጣ ግልጽ የሆነ ነገር ነው ማለት ነው። ናቲ ምንም እንኳን መጥፎ ሰው ቢሆንም፣ ምንም እንኳን በተንኮል የተሞላ ሰው ቢሆንም እንኳን ቲና እዛ ጋር እድልን እንደዚህ ብላ መምከር አልነበረባትም ማለት ነው። እዚህ ጋር መድኃኒቱን ለናቲ ሰጠችና ናቲ ተመረዘ ወይም ደግሞ የሆነ ጉዳት ደረሰበት ማለት ተጠያቂ የምትሆነው እድል ነችና ያ ማለት ቲና እዛ ጋር የእድልን የመከረቻት ምክር የእድልን ሕይወት የሚያበላሽ ምክር ነው ማለት ነው። ናቲ እዛ ጋር እድልን አስፈራርቶ እናትሽን እገልብሻለሁ፣ ያንን ነገር ደግሞ ማትፈልጊ ከሆነ ይህንን መድኃኒት ለተመስገን ስጪ በሚለው በእንደዚህ አይነት ሁኔታ እንግዲህ እሷን የሚያስፈራት ነገርና መድኃኒቱንም ብትቀበለውም እንኳን ሌላ መፍትሄ ወይም ደግሞ መድኃኒቱን ለተመስገን ያለ መስጠት የሚለውን አማራጭ መጠቀም አለባቸው እንጂ እሱ የሰጠሽን መድኃኒት እዚህ ጋር ለራሱ ስጪ የሚለው ምክር ለእድል መምከሯ ለእድልን የባሰ ሌላ ነገር ላይ ሊጥላት የሚችል ነገር ነው ማለት ነው። እውነት እዚህ ጋር እንግዲህ ናቲ አሁን የወሰደው መድኃኒት አደገኛ መድኃኒት ሆኖ የናቲ ሕይወት የሚያጠፋ ከሆነ ቀጣይ የእድል ዕጣ ፈንታ የሚሆነው እስር ቤት ነው ማለት ነው። እዚህ ጋር ቲና የመከረቻት ምክር በጣም መጥፎ ምክር ነው ማለት ነው። ቲና እዛ ጋር ያንን ነገር ብትመክራት ራሱ እድል ይሄንን ነገር ማድረግ አልነበረባትም ማለት ነው። በእርግጥ አሁን ላይ ናቲ በጣም መጥፎ ሰው ነው። በጣም ብዙ ነገር እያደረገ ነው። ብዙ ሰዎችንም እየበደለ ነው። ከትሁትና ከተመስገን ራሱ አልፎ የአባዬን ቤት መቀማት ይፈልጋልና እሱም በሌላ መንገድ ከህይወታቸው መውጣት እየቻሉ ህይወቱን አጥፍቶ እዚህ ጋር እድል እያደረገችው ባለችው መሰረት እንደዚህ አይነት እርምጃዎችን ናቲ ላይ መውሰድ መልሶ እነሱን ዋጋ ሊያስከፍላቸው ይችላል ማለት ነው። ይህ ነገር ህግ ቦታ ከሄደ ምን ያክል የሚያስጠይቅ ነገር እንደሆነ በጣም ግልጽ ነውና እዚህ ጋር እድል ያደረገችው ነገር በጣም ስህተት ነው ማለት ነው። በእርግጥ እድል ይህንን ነገር ለቲና መናገር በጣም ጥሩ ነገር ነበረ። ትሁት ባለፈው መድኃኒቱን አይታ ለአንዷ ጓደኛ ደውላ መድኃኒቱን ምን አይነት መድኃኒት እንደሆነ አጣርታ እንድትነግራት ጠይቃት ነበረ። ታዲያ ልጅቷ የነገረቻት ነገር ቢኖር ደግሞ መድኃኒቱ በጣም መጥፎና በጣም አደገኛ መርዝ እንደሆነ ነግራት ነበረ። ከዛም በኋላ እንግዲህ ትሁት መድኃኒቱ ምን ያክል አደገኛ ወይም ደግሞ ምን ያክል ኃይለኛ መርዝ እንደሆነ አይታለች ልጅቷ ከነገረቻት በኋላ። ይህንን መድኃኒት መልሳ እድል ያስቀመጠችበት ቦታ ታስቀምጠዋለች የሚለው ነገር በጣም ትልቅ ጥያቄ ነው ማለት ነው። እዛ ጋር ልናነሳውም የምንችለው ምናልባት ትሁት መድኃኒቱን ቀይራባትም ሊሆን ይችላል ማለት ነው። ለዛም ይመስላል አሁን ላይ ትሁት በሙሉ በራስ በመተማመን ምንም ነገር ሳይመስላት ወደ ቤተሰቦች መሄድ አለብኝ ብላ ሀሳብ ያነሳችው ማለት ነው። ያው በመጨረሻም ወደ ቤተሰቦቿ እየሄደች ነው እንጂ ያ መድኃኒት እዛ ጋር ቢኖር ልጅቷ የነገረቻት ነገር አደገኛ መርዝ ነው የሚለው ነገር ሰምታ እዛ መድኃኒቱን ደግሞ እዛው ብትመልስ እድል ተመስገንን ትገድለዋለች፣ ህይወቱን ታጠፋለች የሚለው ስጋት ቢኖርባት እንደዚህ ተመስገንን ጥለው አትሄድም ማለት ነው። ምናልባትም ትሁት በራሷ እርግጠኛ የሆነችው ወደ ቤተሰቦቿ የሄደችው እንግዲህ ያኔ ከሶፋው ጀርባ እንግዲህ መድኃኒቱን የወሰደችው ጊዜ
ምናልባትም ምንም ጉዳት በማያደርስ መድኃኒት አይራውን ሊሆን ይችላል ማለት ነው። ታዲያ ትሁት ያንን ነገር ካደረገች ደግሞ ናቲ እዚህ ጋር ምንም ነገር አይሆንም ማለት ነው። በእርግጥ እድል የምታውቀው ቲና በመከረቻት መሰረት ናቲ የተመስገንን ህይወት ማጥፋት ይፈልጋል። እሱ ባመጣው መድኃኒት ለምን መልሼ ለራሱ ሰጥቼው ለምን ዋጋውን አልሰጠውም የሚለውን ነገር ብታስብም ግን ደግሞ መድኃኒቱ ትሁት ከቀየረች ምናልባት ናቲ ምንም አይሆንም ማለት ነው። ናቲ ምንም ካልሆነ ደግሞ እድልም ለተመስገን አልሰጠሽም ወይም ደግሞ ተመስገን ሽምግልና ላይ መገኘት አልነበረበትም በሚለው ነገር እድልን መጨቅጨቁ የማይቀር ነው። እናቷንም እገላታለሁ እንዲያደርጋታለሁ የሚለውን ነገር ማንሳቱ አይቀርም ማለት ነው። ከዛም በኋላ ይሆናል እንግዲህ እድል ምን አይነት መድኃኒት ነው የሰጠኸኝ ተመስገንን የሚጎዳ አልነበረም እንዴ የሚለውን ነገር ማሰቧ አይቀርም ማለት ነው። በእርግጥ ይሄን ነገር ትሁት መታ እንግዲህ እስከነገረቻት ድረስ ነው ማለት ነው። በእርግጥ ትሁት የምታስበው እንግዲህ አንቺ ተመስገንን መጉዳት ስለምትፈልጊ ነው እንጂ ወይም የሆነ ነገር ማድረግ ስለምትፈልጊ ነው እንጂ ለእኔ ትነግሪ ነበር የሚለውን ነገር ማንሳቱ የማይቀር ነገር ነው ማለት ነው። ምናልባት በዚህ መሃል ቲና ገብታ ይህንን ነገር ነግራኝ ነበረ መልሰሽ ለናቲ ስጭው ያልኳት እኔ ነኝ የሚለውን ነገር ታነሳ ይሆናል እንግዲህ። በእርግጥ ትሁት ከዚህም በፊት እድል ይህንን ነገር አድርጋ ነበር። ተመስገን ለናቲ መድኃኒቱን ስጭው ብሎ ለመጀመሪያ ጊዜ የሰጣት ጊዜ መልሳ ነበረ መድኃኒቱን ለናቲ ያ ጉዳት የደረሰው ማለት ነው። ያን የራሱ ትሁት በጣም ተቃውማ ነበረ። ምንም እንኳን እድል ለተመስገን እንድሰጠው የሰጠችኝ መድኃኒት ነው የሚለውን ነገር መልሼ ለራሱ የሰጠሁት የሚለውን ነገር ብታነሳም ራሱ ትሁት ያንን ነገር ተቃውማ ነበረ። ናቲ ምንም ያክል ተንኮለኛ ቢሆንም ምንም ያክል ክፉ ቢሆንም መድኃኒቱ ለእሱ መሰጠት አልነበረበትም የሚለውን ነገር አንስታ ነበረ እና አሁንም ይሄንን ነገር መድኃኒቱን ለእሱ ሰጥቼው ነበረ ናቲ ግን ምንም አልሆነም የሚለውን ነገር እድል ብታነሳ እንዴት ይህን ነገር ትደግሚያለሽ? ባለፈውም እንደዚህ ማድረግ አልነበረብሽም አላልኩሽም እንዲህ በሚለው ነገር ምናልባት ትሁትም እድልን ትቀየማት ይሆናል ማለት ነው። ታዲያ እንግዲህ ናቲ ሊተርፍ የሚችለው እንግዲህ ቅድም እንዳነሳ ነው ትሁት ያኔ መድኃኒቱን እድል ካስቀመጠችበት አንስታ ጓደኛዋን ጠይቃ ነበርና የመድኃኒቱን አደገኛነት ስለተረዳች ምናልባት ትሁት ከቀየረች ናቲ በህይወት ይተርፋል ማለት ነው። እርግጥ ከዚህም በፊትም ይህንን ነገር አንስተን ነበር። ናቲ የሚያደርጋቸው መጥፎ ነገሮች የሚያደርጋቸው ተንኮሎች እዚህ ጋር ቢያቆምና ሁሉንም የበደላቸውን ሰዎች ይቅርታ ጠይቆ ከነሱ ህይወት ወጥቶ ከእናቱ ጋር ቢኖር ይሻላል የሚለውን ነገር አንስተን ነበር ማለት ነው።